መርሐባ መርሐባ እንኳን ደህና መጣችሁ። አህለን ወሰህለን። የዛሬው ትምህርታችን በዚህ ጥያቄ ላይ የተመሰረተ ነው። ሰላም ውድ፣ እንዴት ነሽ? ሙምታዝ፣ ተፈضሊ፣ ሐያከላህ ምን ማለት ነው ይላል። ሙምታዝ ማለት በጣም ጥሩ፣ ድንቅ፣ አሪፍ የሆነ ነገር ማለት ነው። የበለጠ ግልጽ እንዲሆንላችሁ አረፍተ ነገሮች እየተጠቀምኩ በምሳሌ አቀርብላችኋለሁ። አልፊክራ ሃዚ ሙምታዛ፣ አልፊክራ ሃዚ ሙምታዛ፣ ይህ ሀሳብ በጣም ጥሩ ነው ማለት ነው። አልፊክራ ወይም ፊክራ ሀሳብ ነው። ሃዚ እቺ ማለት ነው። ምክንያቱም ፊክራ ወይም ሀሳብ በአረብኛ በሴትነት ጾታ ስለሚገለጽ። ሙምታዛ በጣም ጥሩ፣ ድንቅ፣ አሪፍ ነው። ሙምታዝ በማለት ፈንታ ሙምታዛ ያልነው ሀሳብ እንዳልኳችሁ በአረብኛ በሴትነት ጾታ ስለምትታወቅ ነው። ሙምታዝ የሚለውን ቃል በሴቶችና በሴትነት ጾታ ለሚታወቁ ነገሮች ስንጠቀመው ሙምታዛ ነው የምንለው። አንቲ ጣልባ ሙምታዛ፣ አንቲ ጣልባ ሙምታዛ፣ አንቺ በጣም ጥሩ ተማሪ ነሽ ማለት ነው። አንቲ አንቺ፣ ጣልባ ሴት ተማሪ፣ ወንድ ተማሪ ደግሞ ጣልብ ነው የሚባለው። ሙምታዛ በጣም ጥሩ፣ ድንቅ፣ አሪፍ። ለምንድን ነው ሙምታዛ ያልነው? ጣልባ ሴት ተማሪ ነች፣ ለዛ ነው። ወንድ ተማሪ ቢሆን ደግሞ አንተ ጣልብ ሙምታዝ ነው የምንለው። አንተ ጣልብ ሙምታዝ፣ አንተ በጣም ጥሩ ተማሪ ነህ ማለት ነው። አሽغል ሐገሁም ሙምታዝ፣ አሽغል ሐገሁም ሙምታዝ፣ ስራቸው በጣም ጥሩ ነው ማለት ነው። አሽغል ወይም ሽغል ስራ ነው። ሐገሁም የነሱ፣ አሽغል ሐገሁም ማለት ደግሞ ስራቸው ማለት ነው። ሙምታዝ በጣም ጥሩ፣ ድንቅ፣ አሪፍ። አሽغል ወይም ሽغል ስራ ነው ብያቸዋለሁ። ስራ በአረብኛ በወንድነት ጾታ ይታወቃል። ስለዚህ በጣም ጥሩ የሆነ ስራ፣ ድንቅ የሆነ ስራ፣ አሪፍ የሆነ ስራ ሙምታዝ ይባላል። ኪዳ ኩል ሸይ ሙምታዝ፣ ኪዳ ኩል ሸይ ሙምታዝ። ይሄ ደግሞ በዚህ አይነት ሁሉም ነገር በጣም ጥሩ ነው ማለት ነው። ኪዳ ማለት እንደዚህ ማለት ነው። ኩል ማለት ሁሉ ወይም ሁሉም፣ ሸይ ነገር ነው። ሙምታዝ በጣም ጥሩ፣ ድንቅ፣ አሪፍ የሆነ ነገር ሁሉ። ሙምታዝ ለወንድ ነው እንዳልኳችሁ፣ ሙምታዛ ደግሞ ለሴት ነው። እትፈضሊ ወይም እትፈضል ወይም እትፈضሉ ስለሚለው ቃል ልንገራችሁ። ምክንያቱም ይህ ቃል ብዙ አይነት ትርጉም ያለውና እንዲሁም በአክብሮትና በትህትና ልንጠይቅ የምንፈልገውን ነገሮች የምንገልጽበት ቃል ነው። በአማርኛ እነሆ እንደምንለው ይመስለኛል። ምሳሌዎች ልስጣችሁ። እትፈضሊ العصير፣ እትፈضሊ العصير ጁሱን ወይም ጭማቂውን እንኪ ማለት ቢሆንም በውስጡ ክብርና ትህትና የተሞላበት ቃል ነው። እንኪ ጁሱን ለማለት خذي العصير ማለትም እንችላለን። خذي العصير ቀጥተኛ የሆነ እንኪ ማለት ነው። እትፈضሊ ስንል ግን ክብር የተሞላበት ትህትና ያለበት አባባል ነው። ስለዚህ ብንጠቀመው በብዛት ጥሩ ነው። እትፈضል الشاهي፣ እትፈضል الشاهي ሻይውን እንካ፣ ይሄ ለወንድ ነው። እትፈضሉ القهوة፣ እትፈضሉ القهوة ቡናውን እንኩ ማለት ነው። እትፈضሊ ለሴት ነው። እትፈضል ለወንድ ነው። እትፈضሉ ደግሞ ከአንድ በላይ ለሆኑ ሰዎች ነው። ይህ ቃል ወደ ቤት ለመግባት፣ ወደ ቢሮ ለመግባት፣ ወደ ሆነ ቦታ ለመግባት በሩ ላይ ያለ ሰው መጪውን እንዲገባ ሲጋብዘው የሚጠቀመው ቃልም ነው። ለምሳሌ እትፈضሊ ይላል፣ ወይንም ደግሞ እትፈضሊ እድኹሊ ይላል፣ እባክሽ ግቢ ማለት ነው። ወንድ ከሆነ እትፈضል ወይንም እትፈضል እድኹል ይለዋል፣ እባክህ ግባ። ብዙ ሰዎች ከሆኑ እትፈضሉ ወይም እትፈضሉ እድኹሉ ይላቸዋል፣ እባካችሁ ግቡ ማለት ነው። ሰዎች ወንበር ላይ እንዲቀመጡ ስንጋብዝም ይህንን ቃል መጠቀም እንችላለን። እትፈضሊ ማለት እንችላለን፣ ወይም እትፈضሊ እጅሊሲ እንላለን፣ እባክሽ ተቀመጪ ማለት ነው። እትፈضል ማለት እንችላለን በነጠላ። እትፈضል እጅልስ ማለትም እንችላለን፣ እባክህ ተቀመጥ፣ ይሄ ለወንድ ነው። እትፈضሉ ወይንም እትፈضሉ እጅልሱ እንላቸዋለን ብዙ ሰዎች ከሆኑ። እንዲሁም ከሆነ ሰው ጋር በመነጋገር ላይ እያለን ያ ሰው የሚለውን ለመስማት ስንፈልግ እንዲናገር ስንጋብዘው እትፈضል እንለዋለን። ወይንም እትፈضሊ ሴት ከሆነች ወይንም እትፈضሉ ብዙ ሰዎች ከሆኑ እባክህ ቀጥል ወይም እባክሽ ቀጥይ እንደማለት ነው። እና ባጭሩ ይህ ቃል ክብርና ትህትና በተሞላበት ሁኔታ አንድ ሰው ስናናገር የምንጠቀመው ቃል ነው። እትፈضል ለወንድ ነው እንዳልኩት፣
እትፈደሊ ለሴት እትፈደሉ ደግሞ ለብዙ ሰዎች። ሐያከላህ ማለት ፈጣሪ በህይወት ያቆየህ ማለት ነው ቀጥተኛ ትርጉሙ። ሴት ከሆነች ሐያኪ አላህ ወይም ሐያሽ አላህ እንላታለን። ብዙ ሰዎች ከሆኑ ደግሞ ሐያኩም አላህ እንላቸዋለን። ነገር ግን በቀን ተቀን አነጋገር ውስጥ ይህንን ቃል ስንጠቀመው እንደ ሰላምታ ሰዎች ሲመጡብን ስንቀበላቸው ይህንን ቃል መጠቀም እንችላለን። ለምሳሌ ሰዎች ሲመጡብን ሐያከላህ ወንድ ከሆነ እንኳን ደህና መጣህ ማለት ነው። ሐያኪ አላህ ወይም ሐያሽ አላህ እንላለን። ሴት ከሆነች እንኳን ደህና መጣሽ ማለት ነው። ሐያኩም አላህ ማለት ደግሞ እንኳን ደህና መጣችሁ ማለት ነው። እንዳልኳችሁ ይህ ቀጥተኛ ትርጉሙ አይደለም፣ ግን ቀን በቀን በምናደርገው አነጋገር ውስጥ በትክክለኛ ልንጠቀመው እንችላለን። በነገራችን ላይ አንድ ሰው ለሌላው ሐያከላህ ሲለው ሌላኛው ደግሞ አላህ ይሐይክ ብሎ ነው የሚመልስለት። አላህ ይሐይክ። ሴት ከሆነች አላህ ይሐይኪ ወይም አላህ ይሐይሽ እንላታለን። ብዙ ሰዎች ከሆኑ ደግሞ አላህ ይሐይኩም ነው የምንለው። ፈጣሪ ለአንተም ህይወት ይስጥህ፣ ቀጥተኛ ትርጉሙ ይሄ ነው። ወይንም ደግሞ እኛ እንኳን በደህና ቆየኸኝ፣ እንኳን በደህና ቆየሽኝ፣ እንኳን በደህና ቆያችሁኝ እንደምንለው አይነት ማለት ነው። ላዝም የሚለውን ቃል ሰምታችሁ ታውቃላችሁ እርግጠኛ ነኝ። ምክንያቱም በየቀኑ መሆን ያለበትን ነገር ለመግለጽ ይህንን ቃል በብዛት እንጠቀመዋለን። በአማርኛ ሲተረጎም አለብኝ፣ አለብህ፣ አለባችሁ ወይም የግዴታ ነው ወይም አስፈላጊ ነው እንደማለት ነው። እስኪ በአረፍተ ነገሮች ውስጥ እንዴት አድርገን እንደምንጠቀመው እንመልከት። ላዝም አሩሕ መሄድ አለብኝ ማለት ነው። ላዝም አለብኝ፣ አሩሕ እሄዳለሁ። ላዝም ትሩሕ ይህንን በሁለት መንገድ መተርጎም እንችላለን። አንደኛው መሄድ አለባት ማለት ነው፣ እሷ መሄድ አለባት። ሁለተኛው ደግሞ መሄድ አለብህ፣ አንተ መሄድ አለብህ ማለት ነው። ላዝም አለባት ወይም አለብህ፣ ትሩሕ ትሄዳለች ወይም ትሄዳለህ። ላዝም ትሩሑን መሄድ አለባችሁ። ላዝም አለባችሁ፣ ትሩሑን ትሄዳላችሁ። ላዝም አሽተግል ኢዳፊ ትርፍ ሰዓት መስራት አለብኝ ማለት ነው። ይሄ ላዝም አለብኝ፣ አሽተግል እሰራለሁ፣ ኢዳፊ ትርፍ ሰዓት ማለት ነው። ኦቨርታይም። ላዝም ትሽተግሊን ኢዳፊ ትርፍ ሰዓት መስራት አለብሽ። ይሄ ለሴት ነው። ትሽተግሊን ማለት ትሰሪያለሽ ማለት ነው። ላዝም ትሽተግሉን ኢዳፊ ትርፍ ሰዓት ኦቨርታይም መስራት አለባችሁ ማለት ነው። ትሽተግሉን ትሰራላችሁ ማለት ነው። ضሩሪ ይህ ቃል አስፈላጊ ወይንም ግዴታ ማለት ነው። ለው ሰማሕት አልመውዱዕ ضሩሪ ወሙስተዕጅል። ለው ሰማሕት አልመውዱዕ ضሩሪ ወሙስተዕጅል፣ እባክህ ጉዳዩ አስፈላጊና አስቸኳይ ነው ማለት ነው። ለው ሰማሕት እባክህ፣ አልመውዱዕ ጉዳዩ፣ መውዱዕ ጉዳይ ነው፣ ضሩሪ አስፈላጊ፣ ወእና ማለት ነው፣ ሙስተዕጅል አስቸኳይ። ሴት ስትሆን ለው ሰማሕቲ አልመውዱዕ ضሩሪ ወሙስተዕጅል እንላታለን። ለው ሰማሕቲ አልመውዱዕ ضሩሪ ወሙስተዕጅል፣ እባክሽ ጉዳዩ አስፈላጊና አስቸኳይ ነው ማለታችን ነው። ለው ሰማሕቲ ማለት እባክሽ ማለት ነው። ብዙ ሰዎች ከሆኑ ለው ሰማሕቱ አልመውዱዕ ضሩሪ ወሙስተዕጅል እንላቸዋለን። ለው ሰማሕቱ አልመውዱዕ ضሩሪ ወሙስተዕጅል፣ እባካችሁ ጉዳዩ አስፈላጊና አስቸኳይ ነው። ለው ሰማሕቱ ማለት እባካችሁ ማለት ነው። ሞ ضሩሪ ትሮሕ አልዮም ትቅደር ትሮሕ ቡክራ። ሞ ضሩሪ ትሮሕ አልዮም ትቅደር ትሮሕ ቡክራ። ዛሬ መሄድህ ግዴታ አይደለም፣ ነገ መሄድ ትችላለህ ማለት ነው። ሙ ማለት አይደለም ማለት ነው። ሞ ضሩሪ ማለት ደግሞ ግዴታ ወይም አስፈላጊ አይደለም ማለት ነው። ትሩሕ ትሄዳለች ወይም ትሄዳለህ ማለት ነው። አልዮም ዛሬ፣ ትቅደር ማለት ትችላለህ ወይም ትችላለች ማለት ነው። ትቅደር ትሩሕ ማለት ደግሞ መሄድ ትችላለች ወይም መሄድ ትችላለህ ማለት ነው። ቡክራ ነገ። ضሩሪ ጅደን በጣም አስፈላጊ ማለት ነው።
ጅደን ማለት በጣም ማለት ነው። ሆምወርክ ሙምታዝ፣ ሙምታዛ፣ ጣልባ፣ ጣልብ። حقهم اتفضلي العصير، اتفضلي العصير. اتفضل الشاهي، اتفضل الشاهي. اتفضلوا القهوة، اتفضلوا القهوة. اتفضلي اجلسي، اتفضلي اجلسي. اتفضل اجلس، اتفضل اجلس. اتفضلوا اجلسوا، اتفضلوا اجلسوا. አንድ ሰው ሐያከ አላህ ሲለን ምን ብለን እንመልሳለን? ላዝም፣ ኢዳፊ፣ ضሩሪ፣ ضሩሪ ጅደን። ትምህርታችን በዚህ ያበቃል። በርትታችሁ አጥኑ፣ ሆምወርካችሁን ስሩ። እስካሁን ቆይታችሁ ስለተከታተላችሁኝ አመሰግናለሁ። ትምህርቱ ጠቃሚ ሆኖ ካገኛችሁ ሰብስክራይብ አድርጉ፣ ላይክም ሼርም አድርጉ። ሀሳባችሁን ግለጹልኝ፣ አስተያየታችሁን ስጡኝ፣ ጥያቄዎቻችሁን ላኩ። በተቻለኝ መጠን እመልስላችኋለሁ። አሰላማ፣ ደህና ሁኑ። ወዳችኋለሁ። ባይ ባይ።